ካሌ ቢጠረጥሩን እኮ ይችላል። ትንሽ እንጠብቅ ብለን ነው። ሰውየው በኮማ ውስጥ ሆኖ ኩላሊቱ ከሳምንት በላይ አይቆይም። ይህንን ማወቅ አለብህ። ቆይ ካሌ ምንድነው የምናደርግ ነው እያልክኝ ያለው? እኔም እኮ ሰው ነኝ፣ ይደክመኛል። ሲቀጥል ለጋራ ጥቅም ነው እየሰራን ያለ ነው አይደል? ይህችን ልጅ ዛሬ አትያዟትና የመጨረሻችን ነው ዝና። አረ አታስፈራራኝ በእናትህ። እኔ ለማንም አልጨነቅም። ደግሞ የምሰራው እኮ ለራሴ ብዬ ነው። ከኔ ጋር ድፍረት ቢቀርብህ ይሻላል። ሰላም እንደምን አላችሁ? የትትና ድራማ ተከታታዮች ያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ በዛሬ በትትና ድራማ በክፍል 3 መተናል ማለት ነው። እንግዲህ እንደተመለከታችሁት በባለፈው ክፍል ትህትናን ከተደበቀችበት ለማውጣት ማን ነበር ስሙ እየተዘጋጀ ነበረ። እንግዲህ ዝና ማለት ነው። ዝና ያገኛታል ወይ አያገኛትም ወይ? በሩ ሲከፈት እንደዛ ፋ ያለው ማለት ሲከፈት ያገኛት መስሎት ደስ ብሎት ነበር እና እውነት ለኛ ለተመልካቾቹ ደግሞ አግኝቷታል አላገኛትም የሚለው ላይ ውዝግብ ውስጥ ነበር እና ግን አላገኛትም። ሲከፈት ይሄ እንግዲህ መሲ ነው መሳይ የሚባለው ልጅ ነበረ የነበረው። እንግዲህ ያንን ካንደበት አውጣ፣ ከደበቃችሁበት አውጡ፣ የት ነው ያረጋችኋት ምናምን እያለው ነበረ። የትም አላረግነትም የምትላትን ሴት አላውቅም ምናምን ብሎታል ማለት ነው። እንግዲህ የሚላትን ሴት ካላወቅ የሆነ በብር በምናምን ሊደራደረው ሞክሯል ማለት ነው። ማለት 100,000 ብር ልስጥህና ልጅቷን አምጣት ሲለው ያው እሱ ደግሞ የብር ነገር ነውና ሊወዛገብ ሞክሮ ነበር። ግን የዛኛው የልጁን ማስጠንቀቂያ እንትን ስላለ ከጓደኛ አይበልጥም ብሎ ይሆን አላውቅም፣ ስለምታቃሴት አላውቅም ብሎ ያው እንግዲህ ሊገድለው ሲል ቁጥር የምትናዘዘው ምናምን ነገር ካለ ምናምን እያለው ነበር። እንግዲህ የምናዘዘው ነገር የለም። በልጅነት የወጣው በተቻቸው የወጡት ወንድሞቼ ነገ ሰላም በልልኝ ምናምን መልእክት አድርስ ሲለው ጭራሽ መልእክት ማድረስ ምናምን ብሎ ተናዶ የሆነ ነገር ሊያደርግ ሲል አለቃቸው ደውል። እንግዲህ አለቃቸው ሲደውል ያላገኛችሁ ያወጣችሁ አስመስላችሁ ይወጡ ምናምን ብሎት ነበረ ማለት ነው። እንግዲህ ያን ትቷቸው ወጣ ማለት ነው። እንደዛ ሲለው እንግዲህ ካሌብ ሞሲሳ ልጅቷን በምንም ይሁን በምን ግዴታ ፈልጋችሁ ማግኘት አለባችሁ ምናምን እያለው ነበረ። እንግዲህ ያው ልጅቷ ደግሞ ካልተገኘች የሰውየው ሕይወት እንደሚያልፍ ነው። ያው የሰውየው ሕይወት ካለፈ ደግሞ ያው እንግዲህ እነሱ በጣም ወዳጁ ይመስለኛል መሰለኝ። እንግዲህ እነሱ እንትን ይሉበት ማለት ነው። ማንኛውም አልሆኑ ሌላ ጉዳይ ውስጥ ነው የሚገቡት እነዚህና ምናምንም ማለት ነው። ያው እንግዲህ ሰውየው ማስር እየደወለ እያስጨነቀው ነው። እንዲህ እኔ እኮ ስራዬን የምሰራው ለራሴ ስል ነው፣ ለምንድን ነው ነፍሴን የምታስጨንቃት ምናምን። እኔ ግን ሲመለቀስ በሂደት የሚጣሉ ይመስለኛል ካሌብና ዝና። እንዴት ማስር እየደወለ እየጨቀጨቀው ነው። እንዲህ ስራዬን የምሰራው ለራሴ ስል ነው፣ አንተ እንደዚህ አታርገኝ ምናምን፣ ነፍሴን አታስጨንቃት፣ ሰው እኮ ነው የማሰብ ማሰላሰል እፈልጋለሁ ምናምን እያለው ነበር። እና ልጅቱም እንግዲህ በደንብ ተጨንቃለች፣ በጣም ተጨንቃለች። እንግዲህ ድጋሚ በሩን እዛው ዙሪያቸው ውስጥ አልጠፉም ማለት ነው። የሰከረውን ከስካሩ ነቅቷል። ልጅቷን ምናምን ብሎ እንዳታረጉ እንዳትናገር፣ እኔ በቁም ነው የምቀብርህ እያለው ነበረ። ቀባሪው ራሱ ማለት ጓደኞቸው ጎበዝ ናት እና ልጅቷ ደግሞ ሰራተኞች ትጮኻለች በጣም በዙሪያቸው እንዳሉ ቼክ ያደረግ ሲወጣ የሆነ ሰው አየና ሰራተኞቹን የኔ ክፈት የምንም ሰው ከፈተች። ግን አይቷቸው ነበር በደንብ እነሱ እንደሆኑ ማለት ነው። እና እንግዲህ በቀጣይ ምን እንደምንፈጠር አናውቅም። እንግዲህ በዙሪያቸው ነው ያኛው እየደወለ እያስጨነቃቸው ነው። ከዛ በኋላ ምን ይፈጠራል የሚለውን አናውቅም። ብቻ እየተደወለ ይሄኛው ዝናም ከብዶታል። ይሄኛውን ልጅ አንቆት ነበረ። እንግዲህ
ሲያንቀው በቃ ምንም ቢያደርገው አልሰጥም ብሏል። እንትን አልናገርም ብሏል። እንግዲህ ልጅቷን ደግሞ ካለችበት ሲያወጣት አንቺ ወንጀል ሰርተሻል ወይ የህግ ሰዎች እንደሆኑ እኮ መታወቂያቸውን አሳይተውኛል ነው የሚችላቸው። እነሱ የህግ ሰዎች አይደሉም፣ ነፍሰ በላ ናቸው፣ አትመኗቸው። እና ብዙ ነው ታሪኩ። ወጥቼ ልሄድ ምናምን በጓሮ በለጋለች የምታብድበት ምናምን ከሌለ ከዚሁ ደሪ በዛሬ ማውቀው ዘመድ ምናምን የለኝም። ግን ደግሞ ለእናንተ ወሽዋል ማዕደት እንትን ማፊ ፓውደር ለእናንተ ደህንነት ሲባል ልውጣ እያለቻቸው ነበረ። እንግዲህ እነሱ ለምት ምንም ምናምን ብለዋታል። እንግዲህ ከጥቂት ደቂቃ በኋላ መልሰው ቤታቸው አንኳኩተው ሳሎን ነይ ብሏት ነበረ። እንግዲህ ሳሎን መታለች። ሳሎን ከሄደችበት በኋላ እንትን ብላለች። በራውን ጓጉተዋል ማለት ነው። ስለ እሷ እየተነጋገሩ አስወጣድን እያሉ ነበር ልጅቷን ስለ እሷ እየተነጋገሩ። እንግዲህ በሩ ተንኳኳ። ማን ነው? እዛ አልተንኳኩም። ከፍት ሲያደርገው እነሱ ከዛ አግዘኝ እዛ ልጅቷ እንግዲህ የትደበቅ አናውቅም። ግን ደግሞ በሩን ከፍተውት እንደገቡ እርግጠኛ ነን። ያገኟታል ወይ የሚለውን በቀጣይ ፓርት እናያለን። በያላችሁበት ሰላማችሁ ይብዛ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ወራብ